በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብጽዕት ሰማዕት አርሴማ ቅድስት የክርስቶስ የጸጋው ማደሪያ በውስጧ የእምነት ኪዳን ጽላት ያለባት በልቧ ያስሩ ቃላት ሕጎች የተጻፉባት እናታችን አርሴማ ቅድስት የሰማይ መላእክት ስለ መከራዋና የስቃይዋ ብዛት እህታችን ይሏታል። ትውልድ ሁሉ ደግሞ ያደንቋታል። በቅዱሳን ሰማዕት ማኅበርና በገነት በሮች ትመሰገናለች። በቅድስና ሥራዋ የሕይወትን ፍሬ በደሟ መንግሥተ ሰማያትን ተቀዳጅታለች። በእጆቿ የገነት የዛፍ ፍሬ የያዘች በውስጧ የበረታች የቀናች የሃይማኖትን ስር የተከለች እናታችን አርሴማ ቅድስት የሰማያትን ሀብት ዘወትር ትገዛለች። በገመድ ወገቧን ትታጠቃለች። በሚጣፍጥ ቃል በመልካም አንደበት ዘወትር ትዘምራለች። ለተራቡት እንጀራን በመስጠት ትመግባለች። ነጭና በፍታ ልብስ እየፈተለች የተራቆተ ታለብሳለች። ከአንደበቷ የመንፈስ ቅዱስ ኃይል አለ። በላዩም የመልካም ሴት ውበትን እንደሚያሳምር ያለ የጸጋ ብርሃን ለብሳለች። እናታችን አርሴማ ቅድስት የስንፍናን እንጀራ የጥርጥርን መጠጥ አልጠጣችም። የማይቀሟትን በጎ ዕድልን መረጠች ብሎ ጌታችን ኢየሱስ ክርስቶስ እንደመሰከረላት እንደ ማርያም ሰማዕቷ እናታችን ቅድስት አርሴማ ክርስቲያኖች በሰማዕትነት ደማቸው በሚፈስበት፣ አንገታቸው በሚቀላበት፣ ለአናብስት በሚጣሉበት፣ አላውያን ነገሥታት በክርስቲያኖች ላይ ግፍ በሚፈጽሙበት በመከራ ዘመን የተገኘች ሰማዕት እናታችን ናት። የብጽዕት ሰማዕት ቅድስት አርሴማ አባቷ ክብሯን ከሆኑ ከኃያላን ነገሥታት ወገን የሆነ ቴዎድሮስ ይባላል። እናቷ ከቤተ ክርስቲያን ሹማምንት ከጳጳሳት ወገን የሆነች አትናስያ ትባላለች። እነርሱም እግዚአብሔርን የሚፈሩ በጾምና በጸሎት በምጽዋት በስግደት የጸኑ ደጋጎች ነበሩ። ነገር ግን ልጅ አልነበራቸውም። መልካም ፍሬ የሆነ ልጅ ይሰጣቸው ዘንድ ዘወትር ወደ እግዚአብሔር ያዝኑ፣ ያለቅሱ፣ ይጸልዩ ነበር። ለቅድስት ሐና ለሳራ ለኤልሳቤጥ የተለመነ ጌታ የእነርሱንም ጸሎት ሰምቶ እግዚአብሔር የልባቸውን ብርታት ባየ ጊዜ መልኳ እጅግ ያማረች ልጅ ሰጣቸው። ይቺውም ቅድስት ብጽዕት አርሴማ እናታችን ናት። ወላጆቿ በቤታቸው እስከ 3 ዓመት ድረስ አሳደጓት።
3 ዓመት ሲሞላት አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም በተሰራች ገዳም ታገለግል ዘንድ ሰጧት። ከ12 ዓመትም በኋላ አባቷና እናቷ ከካህን ወገን ሊያጋቧት ወደዱ። እናታችን ቅድስት አርሴማ ግን ይህንን አልወደደችም። እናታችን ቅድስት አርሴማ የነበረችበት ዘመን በቤተ ክርስቲያናችን ታሪክ ዘመነ ሰማዕት ይባል ነበር። በተለይም ከ60 ዓመተ ምህረት እስከ 321 ዓመተ ምህረት ድረስ በሮም የነገሱ አላውያን ነገሥታት በሚያውጁት አዋጅና በሚያወጡት ሕግ ክርስቲያኖች እንደ ሙሉ ሰው አይቆጠሩም ነበር። በክርስቶስ የባሕርይ አምላክነት በማመናቸውና የሮም ነገሥታት ጣዖታትን ባለማምለካቸው እንደ ሽንኩርት ይከተፉ፣ እንደ ጧፍ ይቃጠሉ ነበር። በሃይማኖት ጽኑዓን ስለነበሩ አንገታቸውን ለሰይፍ ደረታቸውን ለጦር እየሰጡ በመጨረሻው ዘመን ከእግዚአብሔር የሚያገኙትን የክብር አክሊል በማሰብ በመከራ ውስጥ ደስተኞች ነበሩ። በዚያ የሰማዕትነት ዘመን ቤተ ክርስቲያን ብዙ ሰማዕትን አግኝታለች። እነ ቅዱስ አግናጢዮስ ምጡዕ አንበሳ፣ ጁስቲን፣ ሰማዕቱ መርቆሬዎስ፣ ዶሚንና ጓደኞቹ፣ የልዳው ሰማዕት ቅዱስ ጊዮርጊስ፣ እናታችን ቅድስት አርሴማ፣ ሌሎችም ቁጥራቸው ከሰማይ ከዋክብት የበዙ ቅዱሳን ደማቸውን ለከበረ ወንጌል ሕይወታቸውን ስለ ክርስቶስ ፍቅር ለግሰዋል። በዚያ ዘመን እናታችን ቅድስት አርሴማ እንግልት፣ መከራና ስደት፣ ሞት ተቀብላለች። የእናታችን የብጽዕት አርሴማ የፊቷ ውበት እጹብ ድንቅ በመሆኑ በዘመኗ የሚመስላት አልነበረም። 15 ዓመት በሆናት ጊዜ በሦስተኛው መቶ ክፍለ ዘመን በመላው ሮም ነግሶ የነበረው ጨካኙና ከሃዲው ንጉሥ ዲዮቅልጥያኖስ ሰይጣን አነሳሳው። መልኳ ውብ የሆነች አንዲት ሴት ልጅ መርጠው እንዲያጋቡት በየሀገሩ ሁሉ ዞረው እንዲፈልጉለት ካገኙ መልኳን በሰሌዳ ስለው እንዲያመጡለት ጭፍሮቹን አዘዛቸው። ጭፍሮቹ ሮሜ በደረሱ ጊዜ የደናግላንን ገዳም አገኙ። በዚያ ብጽዕት ቅድስት አርሴማን አዩአትና ስዕሏን ስለው ለንጉሡ ላኩለት። ንጉሡም ለጭፍራው ለንጉሥ ድርጣድስ በአስቸኳይ ይዘው ያመጧት ዘንድ ጽኑ ትእዛዝ አዘዛቸው። ንጉሡ ድርጣድስም ብጽዕት ቅድስት አርሴማን ባያት ጊዜ በተደነቀ ውበቷ ተገረመ። ንጉሡ አረመኔ ነበረና ሰማዕታትን ሲገርፍ ሲያሰቃያቸው ባየች ጊዜ እንባን ከዓይኖቿ በፊቷ ላይ አፈሰሰች። እሷ እንደነሱ ስለ ክርስቶስ መገረፍን መረጠች። በታላቅ ቃል እየጮኸች እንዲህ አለች፣ ስለ ቅዱስ ስምህ ሰማዕት ሆን ዘንድ ጌታዬ አምላኬ ኢየሱስ ክርስቶስ ይርዳኝ እያለች በንጉሥ ድርጣድስ ፊት ቆመች። ንጉሡ ደንግጦ እመቤቴ ሆይ ደምግባትሽ ያማረ የተዋበ ልብን የሚያርድ ቢሆንም ከዚህ ምን አመጣሽ አላት። ለመከራስ ወደ እኛ ትመጪ ዘንድ ያስጨነቀሽ ምንድነው ብሎ ስለ እርሷ ሲል የሚገረፉ እንዳይገረፉ የታሰሩት ቅዱሳንም እንደሚፈቱላት በመልካም ንግግር አባበላት። እርሷ ግን ቀኝና ግራዋን ደረትና ሰውነቷን ገጿን ሁሉ በትምህርተ መስቀል አማትባ ንጉሡንና ሥራውን የሚያመልካቸውንም ጣዖታት ረገመች። ስለዚህ ንጉሡ ተበሳጨ። ተቆጥቶ ከቅዱሳኑ ጋር አብሮ ብዙ ስቃይን አሰቃያት። ለአንበሳ ሰጣት፣ ከገደል ጉድጓድ ከእሳት ጣላት። በነፈረ ውሃ በፈላ ውሃ ውስጥ ተቀቀለች። ክርስቲያኖች በስሙ ሊያምኑ ብቻ ሳይሆን ስለ እርሱ መከራን ሊቀበሉ ግድ ነውና ስለ ኋላው ክብር የዛሬውን መከራ በትዕግሥት ተቀበለች። ነገር ግን ከደረሰባት መከራ ሁሉ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይሰውራት ያጽናናት ዘንድ በቅዱሳን መላእክት ታጅቦ እየተገለጸላት ቃል ኪዳን ይሰጣት ነበር። በዚያ አብረዋት መከራን ይቀበሉ ከነበሩት ቅዱሳን ጋር ክብርት ብጽዕት እናታችን አርሴማ ቅድስት ቆራጥ ሆና መከራን ለመቀበል ተዘጋጀች። ሰማዕትነትን ለመቀበል በቀረበች ጊዜ
የንጉሥ ድርጣድስና የጭፍሮቹ የወደፊት ዕድል ፈንታ ዕጣ ተርታቸው በመንፈስ ቅዱስ ተገለጸላት። ንጉሡ ድርጣድስ ድብ አውሬ ሆኖ የገዛ ሥጋውን እየበላ የገዛ ደሙን እየጠጣ በዱር በበረሃ በገደል አውሬ ሆኖ እንደሚንከራተት የሚያስፈራ አውሬ ሆኖ በዱር እንደሚበተን የኋላ ኋላም ከነ ሕይወቱ ከረግረግ ጭቃ ውስጥ ጎርጎርዮስ የሚባል አንድ ጻድቅ ጸልዮ ወደ ቀድሞ አነዋወሩ እንደሚመልሰው ታያት። ይህንንም ትንቢት ነገረቻቸው። እናታችን አርሴማ ቅድስት በሰማዕትነት መስከረም 29 ቀን በተሳለ ሰይፍ በክብር አረፈች። ባረፈችበት ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናቱ ከድንግል ማርያም ጋር የብዙ ከሚሆኑ መላእክት ከቅዱሳን አባቶች ጋር ቃል ኪዳን ሊሰጣት ተገለጸላት። የማይሻር ቃል ለክብርት ቅድስት አርሴማ እንዲህ ሲል ሕያው ቃል ኪዳን ገባላት። በአንቺ አማላጅነት ያመኑ ብዙ ሰዎች ይድኑ ዘንድ ማልሁልሽ። ዳግመኛ የክርስቲያን ወገኖች በጸሎትሽ ቢታመኑ አድናቸዋለሁ። አረማውያን እንኳን ቢሆኑ በአንቺ ስም ቢማጸኑ ደስ አሰኛቸዋለሁ። በስምሽ ቤተ ክርስቲያንን የሠራውን መታሰቢያ ያደረገውን ስምሽን የጠራውን በበዓልሽ ቀን የተራበ ያበላውን የተጠማ ያጠጣውን በበዓልሽ ቀን በጽኑ ፍቅር የዘመረውንና ያመሰገነውን በገድልሽ አምኖ ለጸለየ ስዕልሽን በክብርና በንጽሕና ስሎ በቤቱ ቢያስቀምጥ ወንድ ልጁን ሴት ልጁን በአንቺ ስም የጠራውን ገድልሽን የጻፈ ያነበበ የልቡን ምኞት ፈጽምለታለሁ። የጽድቅ ብርሃን በሆነ አምድ በወርቅ ቀለም ከስምሽ ጋር ስሙን ጽፈዋለሁ ብሎ ቃል ኪዳን ከሰጣት በኋላ በክብር በቅዱሳን ዝማሬ መላእክት በብሩህ ደመና ጋርዶ እንደ መብረቅ ወደ ሰማይ አሳረጋት። ከክብርት እናታችን ቅድስት አርሴማ ዕረፍት በኋላ ንጉሥ ድርጣድስ በልቡ ሐዘን፣ ትካዜ፣ ፍርሃት፣ እንቅጥቅጥ፣ ድንጋጤ ገባበት። ሐሳቡ ሁሉ ቀለጠ። የሆድ አንጀቱ ታወከ። እስከ 3 ቀንም እህል አልበላም፣ ውሃም አልጠጣም። ፊቱ እንደ ቁራ ጠቆረ፣ ሥጋው እንደ ደረቀ እንጨት ደረቀ። እንደ ውሻ ያስታውካል፣ ምላሱንም ያወዛውዛል። በዚህ ሥራው እስከ 4 ወራት ተቀመጠ። የቅርብ ባለሟሎቹና ሰራዊቶቹ ንጉሡ ከሐዘኑ እንዲረጋጋ ከሕማሙ እንዲፈወስና እንዲነቃቃ ወደ አደን ከእኛ ጋር ወስደን እናውለው ብለው ወደ አደን ወሰዱት። ያን ጊዜ የፊታቸው መልክ እንደ ሪያዎች መልክ እየተለወጠ ሄደ። አጋንንትም አድረውባቸው በዚያ በዱር እንደ አውሬ የሚኖሩ ሆኑ። በዘመነ ብሉይ ናቡከደነጾር የሚባል ንጉሥ በእስራኤላውያን ላይ ነግሶ አስተዳደሩ ቢከፋ፣ ድሃ ቢበድል፣ ፍርድ ቢያጓድል፣ እግዚአብሔር ቢታገሰው፣ ድንጋይ ጠርቦ እንጨት አለዝቦ በራሱ ምስል ጣዖት ሰርቶ በግልጽ እኔ ላቆምኩት ምስል ስገዱ እኔንም አምልኩ ብሎ ቢያውጅ ንጉሡን ናቡከደነጾርን እግዚአብሔር አቃለለው፣ ወደ እንስሳነትም ለወጠው። ከሰዎች ተለይተህ ትሰደዳለህ፣ መኖሪያህም ከምድር አራዊት ጋር ይሆናል። እንደ በሬም ሳር ትበላ ዘንድ ትገደዳለህ። ይህም በናቡከደነጾር ላይ ደረሰ። ጠጉሩም እንደ ንስር ጥፍሩም እንደ ወፎች እስኪረዝም ድረስ ከሰዎች ተለይቶ ተሰደደ እንዳለ የበለዓምን አህያ እንደ ሰው ሲያናግር የዘካርያስን አንደበት ዘግቶ ነበር። ለእርሱ የሚሳነው የለም። የቅዱሳንን ደም የሚበቀል እርሱ ይህንን በክርስቲያኖች ላይ ተነስቶ አብያተ ክርስቲያናትን ሲያፈርስ፣ ቅዱሳን መጻሕፍትን ሲያቃጥል፣ ምእመናንን ሲያሳድድ፣ ቅዱሳንን ሲያድን የነበረውን ድርጣድስን እግዚአብሔር ወደ እርሱ እንዲመለስ ለጊዜው ወደ አውሬነት ለውጦት ነበር፣ ልክ እንደ ናቡከደነጾር። የሁሉ የሆነው ስለ እናታችን ስለ ቅድስት አርሴማ ነበር። በጻድቁ በቅዱስ ጎርጎርዮስ ጸሎት ተመልሰው ንስሐ ገብተው እስከ ተጠመቁ ድረስ በጻድቃንና በቅዱሳኑ ላይ የተነሱ ሁሉ ተቀጡ። የአርማንያው ሀገር ኤጲስቆጶስ የነበረ ጎርጎርዮስን
ንጉሡ ድርጣድስ ለጣዖት ማጠን ቢያስገድደውና ጻድቁ እምቢ ባለው ጊዜ ራቁቱን በረግረግ ጉድጓድ ውስጥ ጥሎት ቢሄድ ጉድጓዱ እንደ ድንኳን ሆናለት እስከ 15 ዓመት አንዲት አሮጊት መበለት በስውር ምግብ እያቀበለችው ኖሯል። ከዚያ የንጉሡ እህት በራእይ ቅዱስ ጎርጎርዮስ ተገልጾላት ከጉድጓድ እንዲያወጣው ያየችውን ራእይ ነገረችው። ቅዱስ ጎርጎርዮስም በጸሎትና በምልጃ ድርጣድስንና ሰራዊቱን ወደ ቀደመ አነዋወራቸው ጸልዮ መለሳቸው። ንጉሡንና ሕዝቡን አስተምሮ አጠመቃቸው። በእመቤታችን በቅድስት ድንግል ማርያም ስምና በሰማዕቷ እናታችን በቅድስት አርሴማ ስም ታኅሳስ 6 ቀን መቅደስ አንጸው ቅዳሴ ቤቷን አከበሩ። በስሟም ነው ስለ እርሱ ፍቅር ዓለምን የናቁ የመንግሥቱን ወንጌል ያስተማሩ በእሳት በስለት በስደት በሞት በብዙ እንግልት መከራን የተቀበሉ በሰማዕትነት የከበሩ በጾም በጸሎት ተግተው ድንጋይ ተንተርሰው ጤዛ ልሰው ድምፀ አራዊትን ግርማ ሌሊትን ታግለው በጽድቅ የሚኖሩ መናንያንና ደናግላን በቅድስና ተወስነው እውነትን መስክረው ከዓለም የተለዩ በአጸደ ነፍስ በእግዚአብሔር ፊት ለሚያበሩ እግዚአብሔር በደሙ ባጃት ቅድስት ቤተ ክርስቲያን መታሰቢያ ሕንጻ ቤተ ክርስቲያን ይታነጽላቸዋል። በሀገራችን በኢትዮጵያ ከ35,000 በላይ ገዳማትና አድባራት ይገኛሉ። ከነዚህ አብያተ ክርስቲያናት ውስጥ አንዱ በእናታችን በቅድስት አርሴማ ስም የታነጸው ገዳም ይገኝበታል። በሀገራችን በቅድስት አርሴማ ስም 3 አብያተ ክርስቲያናት አሉ። በገቢረ ተአምራቱ የታወቀውና ብዙ ዘመናትን ያስቆጠረው አቀማመጡ የውስጥን መንፈስ በመግዛት የሚታወቀው በምዕራብ ጎጃም ሀገረ ስብከት በጣና ሐይቅ ላይ የምትገኘው የጣና ሐይቅ ደቅ ቅድስት አርሴማ ገዳም አንዷ ናት። ወደዚች ቤተ ክርስቲያን ለመድረስ ከባህር ዳር መነሻነት በጣና ሐይቅ በዘመናዊ ጀልባ ከ2 ሰዓት ከ30 እስከ 3 ሰዓት ድረስ ያስኬዳል። በዘመናዊ ጀልባ እየቀዘፉ ወደ ቤተ ክርስቲያኒቱ ሲጓዙ ምድርን በውሃ ላይ የዘረጋውን ጌታ ባህርን የሚከፍለው በወጀብ ውስጥ መንገድ ያለውን እርሱን እየተማመኑ የጸጥታውን ወጀብ በሐዋርያት የፍርሃት መንፈስ ሳይሆን በክርስቶስ ሰላም ይጓዛሉ። ሁሉ በእርሱ ይታዘዛልና ለክብሩ ባህርም ትታዘዝለታለች። በጸሎት ላይ ያላችሁ በባህርም ላይ የምትጓዙ ሁሉ ደስ ይበላችሁ፣ ሁላችሁ ለእግዚአብሔር እልል በሉ በማለት ነቢዩ ኢሳይያስ እንደተናገረው ከደመናት በላይ ግሩም የሆነው ከባህር ጥልቅ ይልቅ የረቀቀው በወጀብና በአውሎ ንፋስ ውስጥ መንገድ ያለው የመርከቢቱ የጸጥታ ወጀብ ሆኖ ነፋሳትን ያዛቸዋል። ፍጹም ተጓዦቹ እንዳይታወኩ ያጽናናቸዋል። ጉዞ ወደ ተርሴስ አይደለምና የማይታዘዘው ዮናስ የሌለበት ጀልባ አልተነዋወጠም። አካባቢው በናርጋ ስላሴ በዳጋ እስጢፋኖስ በጥቅጥቅ ደንና የዕድሜን ካባ በለበሱ ረጃጅም ዛፎች የተከበበውን ደቅ ደሴት ሲደርሱ እስራኤላውያን ከ40 ዘመናት በኋላ ምድረ ርስትን ሲመለከቱ ያለውን የባርነት ዘመንና የ40 ዓመቱን ጉዞ እንዳስረሳቸው መንፈስን የሚማርክ መልካሙን የለመለመን መሰማሪያ የየብስን ስፍራ ይረግጣሉ። መልካሟን ምድር በዓይን የሚያዩበት ድንቅ ፍጥረታትን የሚማርክ የአትክልት ስፍራ። ጌቴሴማኒ መካነ ቅዱሳን የለመለመው የዳዊት መሰማሪያን የመሰለው አረንጓዴውን ሰፈር እንዳለፉ በዛፍ የታጠረ ቀጥታ ወደ ቅድስት አርሴማ ቤተ ክርስቲያን የሚወስድ በአንድ ወጥ ድንጋይ የተፈለፈለ የሚመስል በተክል የታጠረ ቤተ ክርስቲያን ያመራሉ።
በአካባቢው እጅግ በርካታ ዘመናትን ያስቆጠሩ ዛፎች፣ የዘመናቸው ብዛት በለበሱት ልብስ የሚመሰክሩ ተክሎች ለቦታው ጥንታዊነትና መካነ ቅዱሳንነት ሕያው ምስክሮች ሆነው ይታያሉ። በክብ ቅርጽ የታነጸችው የእናታችን የቅድስት አርሴማ ቅድስት ቤተ ክርስቲያን ቅጽር በባህር ተከባ የሰው ልጆች ዝም ቢሉም እጽዋቱ ጽዮንን ክበቧት የተባለውን ለመፈጸም ተራ የገቡ ይመስላሉ። በእናታችን በቅድስት አርሴማ ቤተ ክርስቲያን ዙሪያ ይህቺ ቅድስት ቤተ ክርስቲያን በ13ኛው መቶ ክፍለ ዘመን የታነጸች ስሪቷ በሳር የተሰራ ሲሆን ከዘመናት ብዛት እያረጀ ሲመጣ የክልሉ ቱሪዝም ቢሮ ከላይ ቆርቆሮ ቢያለብሰውም ከስር በሳር በጭቃ በእንጨት እየተማገረ የታነጸውን ቤተ እግዚአብሔር ጣሪያው መሸከም አቅቶት ጸጋና ክብሩ ሳይጠፋ ይታያል። በእንጨቶቹ መሃል ከመሬቱ ውስጥ የሚወጣው ምስጥ ምሰሶውን እየበላው ይገኛል። ከቤተ ክርስቲያኑ ግራ ቀኝ በኩል መናንያን ሱባኤ የሚይዙበትና ከቦታው በረከት የቅድስት አርሴማ አማላጅነት በረከት ለመቀበል የሚመጡ ምዕመናንና ምዕመናት የሚያርፉበት ምርፋቅ ይገኛል። በስፍራውም ያለ ንጽሕና የሚኖሩና ለጥፋት የሚመጡም ካሉ በጥቃቅኑ ፍጥረታት በጉንዳን ይወገዳሉ። ይህች ቤተ ክርስቲያን ለዘመናት በአንድ መናኝ መነኩሴ ብቻ ስትገለገል ብትኖርም ከባህር ዳርና ከጎንደር በሚመጡ ደጋግ አባቶች ጥረት ከጊዜ ወደ ጊዜ እየታወቀችና ገቢረ ተአምራትም ድንቅ የተደረገላቸው ሁሉ በሚሰጡት ምስክርነት ይገለጥ ጀመር። ቤተ ክርስቲያኗ ቅኔ ማህሌት፣ ቅድስትና መቅደስ ያሏት ሲሆን 4 በሮችና 3 መስኮቶች አሏት። የቅኔ ማህሌቱ ግድግዳ በቅዱሳት ስዕል የተዋበና የቤተ ክርስቲያኒቱን ጥንታዊነት የቅድስት አርሴማን ታሪክ በሚያሳዩ ታሪካዊ ስዕላት የተዋበ ነው። በተለይም በአካባቢው ቸነፈር፣ ስደት፣ ጦርነት፣ ረሃብ፣ ጥማት፣ ችግር ሲነሳ ስዕለ ተማጽኖ የሆነችውን በአፄ አይንቲ የተሳለችውን የቅድስት አርሴማን የገበታ ላይ ስዕል ይዘዋት ወጥተው አበው ምህላ ቢያደርሱ የተጨነቀች ነፍስ ትረጋጋለች። ጦርነት ይቀዘቅዛል፣ ባህሩም ወደ መጠኑ ይመለሳል፣ የጠፉ ይገኛሉ፣ የሞተ ይነሳል፣ የታመመም ይፈወሳል። ይህንንም ዘወትር በመመስገኛው ስፍራ የሚያገለግሉ አባቶች ምስክርነት ይሰጣሉ። አንድ ሰው ከዚህ ቦታ ሳይሞት ተመልሶ እና ታሪካዊ ናት። ያው ቀደም ሲልም እዚህ ቦታ ላይ ከየትም እየመጡ ጆሮአቸው ቢደነቁር፣ ዓይናቸው ቢታወር፣ የተለያየ በሽታ ቢይዛቸው እየመጡ በጸበሏ እየተፈወሱ ይሄዱ ነበር። በቤተ ክርስቲያን ውስጥ ጥንታውያን የብራና መጽሐፍ ቤተ ክርስቲያኑ ሲታነጽ ጀምሮ የመጣ ቃጭል፣ መስቀሎችና አልባሳት ይገኙበታል። ታቦቱም በ1337 ዓመተ ምህረት አባ ዮሐንስ በሚባለው አባት የቅድስት አገር ኢየሩሳሌም አጼ ድራድር የተባሉ የአካባቢው ሹም በነበሩበት ዘመን መጥቷል። የቤተ ክርስቲያኑ የውስጥ ስዕላት በ17ኛው መቶ ክፍለ ዘመን የተሳሉና ከ300 ዘመን በላይ ያስቆጠሩ ናቸው። በዚህ አጥቢያ ቤተ ክርስቲያን የእንግዶች ማረፊያ አዳራሽ እየተሰራ ሲሆን የሰማዕቷ እናታችን የቅድስት አርሴማ ፍቅር የጠራቸው በሕይወታቸው ሁሉ የማይረሱት ድንቅ ተአምር የተደረገላቸው ደጋግ ምዕመናን በሚያደርጉት የቅርብ ክትትልና እርዳታ
ቤተ ክርስቲያኒቱ እየተንሰራራች ነው። በዳጋ በናርጋና በሌሎችም ደሴቶች መስህብነት ካላቸው የሱባኤ ቦታዎች አንዷ ብትሆንም የምእመናን ድጋፍ የሚያስፈልጋት ሲሆን ቤተ ክርስቲያኑን ለመጪው ዘመን ለማስተላለፍ እንዲቻል ብዙ መሰራት አለበት። በዚህ የቅድስት አርሴማ ቤተ ክርስቲያን በዓመት 2 ጊዜ ክብረ በዓል አለ። መስከረም 29 ቀን ሰማዕቷ እናታችን ቅድስት አርሴማ ሰማዕትነት የተቀበለችበት ዕለት ነው። ታኅሳስ 6 ቀን ቅዳሴ ቤቱ የከበረበት ነው። በእነዚህ ቀናት ቁጥራቸው በርካታ የሆኑ ምእመናን በተገኙበት በታላቅ ስነ ሥርዓት ይከበራል።
ኑ ወደ ያዕቆብ አምላክ ማደሪያ ቤት እንሂድ እንደተባለ የውስጣችንን ጥያቄ ምላሽ ለማግኘት የውስጥን ጭንቀት የሚያርቅ ከማንኛውም የሥጋ በሽታ ለመፈወስ በሕሊና ሕመም ለሚሰቃዩ ሁሉ መጥቶ ለሰማዕቷ እናታችን ለቅድስት አርሴማ በተሰጣት ቃል ኪዳን ይጠቀም። እግዚአብሔር ስለ ቅዱሳኑ መልካሙን ሁሉ ያደርጋል። የሰማዕቷ እናታችን የቅድስት አርሴማ በረከትና ረድኤት በሁላችን ላይ ይደር። አሜን።